ከተማ ከዚህ የበለጠ ቤት ባይኖረኝማ በተከስኩኝ ዛሬ ባዘንኩኝ ነገር ግን ታላቅ ቤት ጌታ አዘጋጀልኝ ጌታ አዘጋጀልኝ ጌታዬ መስርቶ በታላቅ ከተማ ከዚህ የበለጠ ቤት ባይኖረኝማ በተከስኩኝ ዛሬ ባዘንኩኝ ነገር ግን ታላቅ ቤት ጌታ አዘጋጀልኝ ጌታ አዘጋጀልኝ ጌታዬ መስርቶ በታላቅ ከተማ ከዚህ የበለጠ ቤት ባይኖረኝማ በተከስኩኝ ዛሬ ባዘንኩኝ ነገር ግን ታላቅ ቤት ጌታ አዘጋጀልኝ ጌታ አዘጋጀልኝ ሊምጣጣ ብጀምር ሊቀደድ ድንኳኔ በሰማይ ቤት አለኝ አይገደኝም ለኔ የምድር መኖሪያዬ ቢጓደል ምቾቱ የሰማይ ቤት ላገኝ ተዳርሷል ሰዓቱ ተዳርሷል ሰዓቱ ጌታዬ መስርቶ በታላቅ ከተማ ከዚህ የበለጠ ቤት ባይኖረኝማ በተከስኩኝ ዛሬ ባሰብኩኝ ነገር ግን ታላቅ ጌታ አዘጋጀልኝ ጌታ አዘጋጀልኝ ጌታዬ መስርቶ በታላቅ ከተማ ከዚህ የበለጠ ቤት ባይኖረኝማ በተከስኩኝ ዛሬ ባዘንኩኝ ነገር ግን ታላቅ ጌታ አዘጋጀልኝ ጌታ አዘጋጀልኝ ነፋስ እያስገባ ድንኳኔ ቢበርደኝ ውሃ እያፈሰሰ ዝናቡ ቢጎዳኝ ጀርባዬን ቢጎድ ጀርባዬን ቢወጋኝ መሬቱ ጎርብቶ ይጠብቀኛል ወይ የላይ ቤት አግኝቶ የላይ ቤት አግኝቶ ነፋስ እያስገባ ድንኳኑ ቢበርደኝ ውሃ እያፈሰሰ ዝናቡ ቢጎዳኝ ጀርባዬን ቢወጋኝ መሬቱ ጎርብቶ ይጠብቀኛል ወይ የላይ ቤት አግኝቶ የላይ ቤት አግኝቶ ጌታዬ መስርቶ በታላቅ ከተማ ጌታዬ ያንተን ታምኜ ኧረ ምን ሆኜ ያንተን ታምኜ ጌታዬ እኔ አንተን ታምኜ ለምን ሆኜ እኔ አንተን
ረምን ጎኔ አዎን አዎን ጌታዬ እኔ አንተን ታምኜ ረምን ጎኔ እኔ አንተን ታምኜ ረምን ጎኔ አዎን አዎን ጌታዬ እኔ አንተን ታምኜ ረምን ጎኔ እኔ አንተን ታምኜ ረምን ጎኔ ከሆድ ያነሳኝ ከማኅፀን የተሸከምከኝ እስከ ሽምግልና የማትሆን እስከ ሽበት የምትይዘን ከሆድ ያነሳኝ ከማኅፀን የተሸከምከኝ እስከ ሽምግልና የማትሆን እስከ ሽበት የምትይዘን ከሆድ ያነሳኝ ከማኅፀን የተሸከምከኝ እስከ ሽምግልና የማትሆን እስከ ሽበት የምትይዘን አዎን ጌታዬ እኔ አንተን ታምኜ ረምን ጎኔ እኔ አንተን ታምኜ ረምን ጎኔ አዎን ጌታዬ እኔ አንተን ታምኜ ረምን ጎኔ እኔ አንተን ታምኜ ረምን ጎኔ ሃሌሉያ እናት ልጇን እስከማትራራ ድረስ ይሆናል አንተ ግን ፈጽሞ አትረሳ ከክፍህ አታወጣኝም እናት ልጇን እስከማትራራ ድረስ ይሆናል አንተ ግን ፈጽሞ አትረሳ ከክፍህ አታወጣኝም አዎን ጌታዬ እኔ አንተን ታምኜ ረምን ጎኔ እኔ አንተን ታምኜ ረምን ጎኔ አዎን ጌታዬ እኔ አንተን ታምኜ ረምን ጎኔ እኔ አንተን ታምኜ ረምን ጎኔ ጉልበቴ ሆይ እወድሃለሁ እወድሃለሁ አንተ ተራራውን ወርጃለሁ አንተ ሸለቆውን ወርጃለሁ ጉልበቴ ሆይ እወድሃለሁ ጉልበቴ ሆይ እወድሃለሁ እወድሃለሁ አንተ ተራራውን ወርጃለሁ አንተ ሸለቆውን ወርጃለሁ ጉልበቴ ሆይ እወድሃለሁ ጉልበቴ ሆይ እወድሃለሁ እወድሃለሁ አንተ ተራራውን ወርጃለሁ አንተ ሸለቆውን ወርጃለሁ ጉልበቴ ሆይ እወድሃለሁ ጠላት ነፍሴን ሲያሳድዳት ሕይወቴንም በእግሩ ሊረግጣት ክብሬን ከትቢያ ሊጥላት የእግዚአብሔር ቁጣ ነደደ ተነሳ ለሰልፍ ወረደ ጠላቴንም አዋረደ ጉልበቴ ሆይ እወድሃለሁ አንተ ተራራ
እወዳለሁ ባንተ ተራራ ወጥቻለሁ ባንተ ሸለቆ ወርጃለሁ ጉልበቴ ሆይ እወድሃለሁ በተራራ እጄን ይዘህ በሸለቆም ተሸክመህ አድርሰኸኛል ስደክም ለኔ ብርታቴ ድጋፍ ኃይሌ ለሕይወቴ እግዚአብሔር ነው ጉልበቴ ጉልበቴ ሆይ እወድሃለሁ እወድሃለሁ ባንተ ተራራ ወጥቻለሁ ባንተ ሸለቆ ወርጃለሁ ጉልበቴ ሆይ እወድሃለሁ እግዚአብሔር አምላካችን ሆይ እናመሰግንሃለን። እጃችንን ያዝክ፣ የተሸከምከን፣ የመራህን ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትና መግባትን ይጠብቃል እንደሚለው ቃልህ ስንወጣ የጠበከን፣ ስንገባ የጠበከን፣ ስንቸገር አብረን የነበርክ፣ ሲደላን ሲመቸን ያልተውከን፣ ያልጣልከን፣ ያልረሳህን ኦ ክብር ለስምህ ይሁን፣ ምስጋና ላንተ ይሁን። ከፍ ከፍ በል። አሁንም ቃልህን ባርክልን በኢየሱስ ክርስቶስ ስም አሜን። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ዛሬ የምንካፈለው ቃል ኢየሱስ ክርስቶስ በክብር ይመጣል የሚል ነው። ሃሌሉያ! ኢየሱስ ክርስቶስ በክብር ይመጣል። ኢየሱስ ይመጣል። ማራናታ! ኢየሱስ ይመጣል። ኢየሱስ ክርስቶስ ጌታ ይመጣል። እንደው ለዘመናት የተከተል ነው። በሐዘን የተከተል ነው። በደስታ የተከተል ነው። በመከራ የተከተል ነው። በሕማም የተከተል ነው። በዚህ ሁሉ ዘመን ጌታ ጌታ ያለው ኢየሱስ አንድ ቀን ይመጣል። ሃሌሉያ! ክብር ለእግዚአብሔር ይሁን። ማካፈላችሁ ከሁለተኛ ጴጥሮስ ምዕራፍ 3 ነው። ነገር ግን መልእክቶቹ ሁለቱም መልእክቶቹ አንደኛውም ሁለተኛውም የሚናገሩት አንድ ነገር ነው። ስለ ሕያው ተስፋ፣ ስለማይጠፋ ተስፋ፣
ስለ ዘላለም ተስፋ ነው የሚናገሩትና ባለፈው ታስታውሱ እንደሆነ ፕሮባብሊ አይረጎ ወይም ከዛ በፊት ይሄን ነገር አንደኛ ጴጥሮስን ተካፍለው ነው ነበር። ወንድሞችም ሌሎችም አካፍለውታል በተለያየ መንገድ። የእግዚአብሔር ቃል ግን ሁሉ ጊዜ አዲስ ነው። መንፈስ ቅዱስ አሁንም ይናገራል። እዚህ ቦታ ያለው አይደለም የኛን ነፍስ የሚነካ የመንፈስ ቅዱስ ነው ለኛ የሚሆነውን ነገር የሚናገር። እሱ ይናገረን። መጽሐፉ የተጻፈ በ64 ዓመተ ምህረት አካባቢ ነው። የአንደኛ ጴጥሮስና ሁለተኛ ጴጥሮስ የተጻፈው የኔሮ ዘመን ላይ ነው። ሮምን አቃጥለዋል ተብለው ክርስቲያኖች ተከሰው በሐሰት ተከሰው ብዙዎቹ የተገደሉበት መስዋዕት የሆኑበትና ብዙዎቹ በእሳት እንደ ጧፍ የነደዱበት ለአንበሶች ራት የሆኑበት ጊዜ ነው። በዚያን ጊዜ በታናሿ ኤስያ ብዙዎቹ ክርስቲያኖች ተበትነው ነበር። አንደኛ ጴጥሮስ ምዕራፍ 1 ከ1 እስከ 2 ይናገራል። በዚያም በጳንጦስ፣ በገላትያ፣ በቀጶዶቅያ፣ በእስያም በቢታንያም ለተበተኑ መጻተኞች ብሎ ነው የሚናገረው። ችግረኞች፣ ስደተኞች ብሎ ነው የሚናገረው። ይህን መልእክት ሲጽፍ ሐዋርያው ጴጥሮስ በባቢሎን በምትባል አገር ነው የነበረው። 2 መልእክቶችን ጽፏል። ሁለቱን መልእክቶች የጻፈበት ምክንያት ሕያው ተስፋ የዘላለም ተስፋ የተባለውን ያንን የእግዚአብሔርን ተስፋ ሰው ኢየሱስ ክርስቶስን ሲያገኝ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ ሲቀበል ተስፋ የተገባለትን ሀብታም ትሆናለህ ተብሎ ተስፋ አልተገባልንም። ሁል ጊዜ ጤና ትሆናለህ ተብሎ ተስፋ አልተገባልንም። በምድር ላይ እንዲህና እንዲህ ትሆናለህ ተብሎ ተስፋ አልተገባልንም። ነገር ግን ኢየሱስ ክርስቶስ በመስቀል ላይ በመሞቱ የዘላለም ተስፋ ተሰጥቶናል። ይህን ተስፋ ይላል አንደኛ ጴጥሮስ ምዕራፍ 1 ከ3 እስከ 5 ድረስ ኢየሱስ ክርስቶስ ከሙታን በመነሳቱ በሕያው ተስፋና ለማይጠፋ አንደኛ ሕያው ተስፋ ለማይጠፋ እድፈት ለሌለበት የማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን ብሎ ይናገራል። ይህም የመጨረሻው በተዘጋጀው መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ በሰማይ ቀርቶላችኋል። ይህን ቃል በደንብ እንድታስተውሉ ትፈልጋል። በእግዚአብሔር ኃይል ለተጠበቃችሁ ለሱ ነው፣ ለነሱ ነው የቀረላችሁ ይላል። ማንም ራሱን ጠብቆ መንግስተ ሰማያት የሚገባ የለም። መንፈስ ቅዱስ ግን የእግዚአብሔር ኃይል ቀን ለእግዚአብሔር መንግስት ያበቃናል። አሜን ነው። እኔም እንግዲህ እንደሱ ልልመድ መሰለኝ። አሜን ነው። አሜን ነው። ስለዚህ የሕያው ተስፋ እንዳናገኝ እኛንም ዛሬ የሚሞግቱን የሚዋጉን ሐዋርያው ጳውሎስ በአንደኛና በሁለተኛ መልእክቱ ያቀረባቸው 2 ውጊያዎች አሉት። አንደኛ ከውጪ የሆነ ውጊያ ነው። አንደኛ ጴጥሮስ የሚናገረው ከውጪ የሚመጣ ስደት። በጥንት ጊዜ ጥንት ይባል እንግዲህ ብዙ ክርስቲያኖች እስር ቤት ይጣሉ ነበር። ብዙ ክርስቲያኖች ተገልብጠው ተገርፈዋል። ብዙ ክርስቲያኖች ንብረታቸውን አጥተዋል። ብዙ ክርስቲያኖች ብዙ መከራን አይተዋል። አሁን ደግሞ ባለንበት በዚህ በ21st century ስደቱ ተገልብጧል። ሌላ ነው። እስቲል ግን ከውጭ ውጊያ አለብን። ኢየሱስ ጌታን እንዳንከተለው ሕይወታችንን ሰጥተን በሙሉ ኃይላችን እንዳናመልከው ለሱ የተሰጠ ሕይወት እንዳይኖረን የሚዋጋን አለ። አንደኛ ጴጥሮስ መጀመሪያ የሚናገረው ስለ ውጭ ውጊያ ነው። እሱን ቶሎ ብዬ ዋና ጥቅሶችን አነባለሁ። ምዕራፍ 1 ቁጥር 7 በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ ዋጋው እጅግ የከበረ እምነታችሁ በልዩ ልዩ ፈተና ቢፈተንም ለጥቂት ጊዜ ብታዝኑም የዘላለም ደስታ ይጠብቃችኋል ብሎ ይናገራል። እንደ ወርቅ በእሳት ውስጥ ተፈተነ።
ይፈተናል። ከወርቅ ግን የከበረ ነው እምነታችሁ፣ ምክንያቱም ዋጋው የከበረ ነውና ብሎ ይናገራል። ምዕራፍ 2 ገባለሁ። አንደኛ ጴጥሮስ ምዕራፍ 2 ላይ ዋና ጥቅሶችን ከየምዕራፉ ያወጣት 2:20 ላይ ኃጢአት አድርጋችሁ ሳይሆን እኔ ትንሽ ሞዲፋይ አድርጌ ነው ማለት ነው ሳይሆን መልካም አድርጋችሁ መከራን ስትቀበሉ ስትታገሱ በዚያን ጊዜ በእግዚአብሔር ዘንድ በረከትን ምስጋናን ትቀበላላችሁ። ምዕራፍ 3 ቁጥር 14 ስለ ጽድቅ እንኳን መከራን ብትቀበሉ ብፁዓን ናችሁ፣ ብሌስድ ናችሁ፣ የተባረካችሁ ናችሁ ይላል። ስለ ጽድቅ መከራን ብትቀበሉ 4:2 ላይ በሥጋ መከራን የተቀበለ ኃጢአትን ትቷል ይላል። ሌላ ቦታ ታስታውሱ እንደሆነ ኃጢአትን ደም እስከ ማፍሰስ አልተሟገታችሁትም ብሎ የሚናገረው ቦታ አለ አይደለም? እና አንዳንድ ጊዜ ኃጢአትን አላደርግም በሚል ነው መከራው የሚመጣው። እዛው 4:12 እስከ 14 ላይ በጣም የምወደው ጥቅስ አለ። ወዳጆች ሆይ በእናንተ መካከል እንደ ሳል ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትቁጠሩ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ የምትካፈሉበት ልክ ደስ ይላችኋል። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋል። ብሩካንም ናችሁ ይላል። ብፁዓን ናችሁ። ይህን የተለማመዱ ሰዎች አሉ። ተንበርክከው እየጸለዩ ሳይሆን እየተገረፉ በመንፈስ ቅዱስ የተሞሉ በመንፈስ ቅዱስ ኃይል የተጠመቁ የእግዚአብሔር ኃይል በላያቸው ላይ የወረደ ሰዎች እምናቃቸው የመሰከሩልን ሰዎች አሉ። ስለዚህ በመከራ ጊዜ የሚያጸና የእግዚአብሔር መንፈስ፣ የሚያቆም የእግዚአብሔር መንፈስ፣ ለእግዚአብሔር ክብር ራሳችንን ስንሰጥ ለእግዚአብሔር ዋጋን ስከፍል እሱ ደግሞ መጥቶ እኛን በደስታና በክብር የሚሞላ መንፈስ አለ። ክብር ለሱ ይሁን። ምዕራፍ 5 ቁጥር 10 በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ፍጹማን ያደርጋችኋል። ያዕቆብ ላይ ታስታውሳላችሁ። ምዕራፍ 1 ላይ ትዕግስት ስራውን እንዲፈጽም ተውት ይላል። በትዕግስት ውስጥ ነው ብዙ ጊዜ የምንሰራው፣ ብዙም ደግሞ የምንቸገረው ትዕግስትን ነው። እና በዚህ ቦታ የሚለው በመከራ ውስጥ እግዚአብሔር ይሰራቸዋል። ይሄ እንግዲህ አንደኛ ጴጥሮስን የጨረሱት። ሁለተኛ ጴጥሮስ ላይ ይሄ ደግሞ ከውስጥ የሚነሳ ፈተና፣ በቤተ ክርስቲያን ውስጥ በአማኞች መካከል የሚነሳ ፈተና፣ አሁንም እኛን እየተገዳደረን ሊጥለን የሚሞክረው ቤተ ክርስቲያንን እየተፈተነ ያለው መከራ ነው። እሱም የስህተት ትምህርት፣ የስህተት አስተማሪዎችና ኑፋቄን ወደ ቤተ ክርስቲያን የሚያስገቡ ሰዎች ናቸው። የኑፋቄ ትምህርትና የስህተት ትምህርት ሙሉ ለሙሉ ስህተት ሲሆን፣ የኑፋቄ ትምህርት ግን የእግዚአብሔርን ቃል ግማሹን ወስዶ ሌላውን ደግሞ ጨምሮ ያላለውን አስብሎ መናገር ነው እና በዚህ ምዕራፍ ላይ አይደለም ቆየው 1 እና 2 ብዬ ወደ 3 ምዕራፍ ስለምገባ ቶሎ ነው የሚሄደው። በምዕራፍ 1 ላይ ምን ይላል? ስለ መገለጥና ስለ ትንቢት ነው ወይ ብሎ ይነግራቸዋል። እሱ አይደለም ትልቁ ነገር። ከዛ የጸና የትንቢት ቃል አለን። እኔ ጴጥሮስ ከያዕቆብና ከዮሐንስ ጋር ሆኜ ኢየሱስ ክርስቶስ በክብሩ በተገለጠበት ተራራ በታቦር ተራራ ላይ እዛ ላይ እኛ 3ታችን ነበር። ኢየሱስ ፊቱ በተለወጠ ጊዜ እግዚአብሔር አብ የምወደው ልጄ እሱ ነው እሱን ስሙ ባለ ጊዜ ሙሴና ኤልያስ ከብዙ ዘመን በፊት የሞቱት እነሱ ተገልጠው በእውን ባየናቸው ጊዜ የእግዚአብሔር ክብር ሲገለጥ እኛ በዛ ተራራ ላይ ነበር። ነገር ግን ይላል ከዛ የጸና የትንቢት ቃል አለን ይላል። ከምናየው መገለጥ ከምናየው ተአምራት የበለጠ የጸናው የእግዚአብሔር ቃል ነው ይላል። የዳንበት የእግዚአብሔር ቃል ነው። የምንጸራው የእግዚአብሔር ቃል ነው። የሚያኖረን የእግዚአብሔር ቃል ነው። ሌላ ጭማሪ የለም። መጽሐፍ ቅዱስ ተአምራትና ድንቅን ምልክት ነው የሚለው። ተአምራትና ድንቅ ማይላቸውም በአዲስ ኪዳን ስለምን ወደ ክርስቶስ የሚያመለክቱ ናቸው። ዋናው ፖይንት እሱ አይደለም።
መንገድ ላይ ያለ ምልክት መንገድ አይደለም፣ መንገዱን ይመራል እንጂ በዚህ በኩል ነው ይላል እንጂ። ስለዚህ ምልክቶች ናቸው። እና በዚህ ቦታ ላይ ስታነቡ ምዕራፍ 1 ቁጥር 17 19 ላይ ከገናናው ክብሩ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣ ጊዜ ከእግዚአብሔር አብ ክብርና ምስጋና ተቀብሏልና እኛ በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ሲወርድ ሰማን። ነገር ግን ከዛው ቀጥሎ ከእርሱ ይልቅ ይላል የጸና የእግዚአብሔር ቃል አለን። ብዙ የእግዚአብሔርን ቃል የያዙ በውስጣቸው የእግዚአብሔር ቃል የተጠቀጠቀ በእውነት እግዚአብሔር የቃሉ መብራት ያበራላቸው ሰዎች አይጠሩም። ዘንድሮ ለአገልግሎት ለኮንፈረንስ አይጠሩም። ምክንያቱም ታየኝ፣ ተገለጠልኝ፣ እንዲሆንልሃል የሚሉት ሰዎች ናቸው ቦታ የሚያገኙት። በእኛስ ቤተ ክርስቲያን ማን ነው የሚፈለገው? ምንድን ነው የምንፈልገው? አንተ፣ አንቺ፣ እኔ ምንድን ነው የተራብ ነው? የእግዚአብሔርን ቃል ነው። እግዚአብሔር አምላክን የማመሰግነው በዚች ቤት የእግዚአብሔር ቃል አልጠፋም። አይቼዋለሁ ብዙውን ጊዜ፣ ሁል ጊዜ ማለት እችላለሁ። ወንድሞች እህቶች የእግዚአብሔርን ቃል ሲያካፍሉ ብዙ ቦታ ሄጄ ባዶ እጄ ነው የተመለስኩበት አለ። እግዚአብሔር ምስክሬ ነው። እዚህ ቤት መጥቼ ግን አንድ ቀን ባዶ ነው ሄጄ አላውቅም። የእግዚአብሔር ቃል አለ። ክብር ለእግዚአብሔር ይሁን። ብዙ ትልቅ ህንፃ የለንም እስካሁን፣ በጣም አንቱ የሚባል አገልጋይ የለንም። ነገር ግን የእግዚአብሔር ቃል አለን። 2 ከ1 እስከ 21 እንደዚህ ይላል። 1 ላይ ትንቢት ከቶ ይላል በሰው ፈቃድ አልመጣም፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነተው ጻፉት ይላል። ይሄ የሚናገረው ትንቢት የምለው የትንቢቱ ቃል ነው። የእግዚአብሔር ቃል የትንቢት ቃል ነው። የሙሴ ቃል፣ ኤልያስ፣ ሌሎቹን ሁሉ ብትሉ የዳዊት መዝሙር ራሱ ትንቢት ነው። እና እነዚህ ቃላት ሁሉ የተጻፉት በእግዚአብሔር መንፈስ ነው። የጻፈው እግዚአብሔር፣ በስክሪፕቶን ያነሱት ብዕሩን የያዙ ሰዎች ናቸው እንጂ ይህን ነገር የተናገረውና የገለጠው ማን ነው? መንፈስ ቅዱስ ነው። ምዕራፍ 2 ከ2:1 ላይ ነገር ግን ይላል፣ ነገር ግን አሁንም ይህን የእውነተኛ የሆነው መሰረት የሆነ የቆምንበትን ህይወት ያገኘንበትን የለወጠንን በህይወታችን ድንቅ ተአምራትን ያደረገውን ኢየሱስን ያየንበትን ያንን መሰረቱን የእግዚአብሔርን ቃል ከኛ ሊነጥቁ ነው የሚነሱት። እና ምን ይላል? ነገር ግን ሐሰተኞች ነቢያት ደግሞ በህዝቡ መካከል ነበሩ። እነሱም በዋጃቸው ጌታ እንኳን ክህደት የሚፈጥን ጥፋትን በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሾልከው ያገባሉ። 2 ነገር ተመልከቱ። ምንድን ነው የሚለው? የሚፈጥን ጥፋትን በራሳቸው ላይ ያመጣሉ ይላል። አንደኛ እነሱ ብቻ አይጠፉም፣ የሚያጠፋ ኑፋቄን ወደ እግዚአብሔር ቤት ያስገባሉ፣ ሌሎችንም እንዲጠፉ ያደርጋሉ። 2:2 ላይ 2 ጴጥሮስ 2:2 ላይ በእነሱ ጠንቅ የእውነት መንገድ ይሰደባል ይላል። የእውነት መንገድ ክርስቲያን ተብሎ ከመጠራታቸው በፊት አማኞች የመንገዱ ሰዎች ነበር የሚባሉት። የእውነት መንገድ፣ እኔ መንገድ ነኝ ያለው ኢየሱስ፣ በዛ ላይ የሚሄዱ ኢየሱስን የሚመስሉ የመንገዱ ሰዎች ነበሩ። እና እነዚህ ሐሰተኞች ሰዎች አታክ የሚያደርጉት የእውነቱን መንገድ ነው። በእነሱ ምክንያት ይሰደባል አለ። 2:4 ላይ እግዚአብሔር ኃጢአትን ላደረጉት መላክ 3 ነገር ምሳሌ ይሰጣል። እግዚአብሔር በዚህ ነገር ላይ ወገኖቼ ስሙ፣ ኃይለኛ ቃል ስንናገር ኃይለኛ ለመናገር ብለን አይደለም። ነገር ግን የእግዚአብሔር ቃል ነው። ኮምፕሮማይዝ የማናደርግበት ቦታ አለ። ጨክነን ደፍረን መናገር ያለብን ቦታ ስላለ ነው እንጂ ኃይለኛ ለመናገር ፈልገን አይደለም። የእግዚአብሔር ቃል እንደዚህ ይላል። እንደዚህ አይነት ሰዎች እነዚህ ጥፋትን በላያቸው ላይ እያመጡ በኑፋቄ ትምህርት ሌሎችን የሚያጠፉ ሰዎችን
እንዲህ አይነት ነገር ይደርስባቸዋል ብሎ ሶስት ነገር ይናገራል። አንደኛ ምሳሌ ነው የሚሰጠው ቁጥር 4 ላይ እግዚአብሔር አምላክ ኃጢአትን ላደረጉት መላእክት ለሰይጣንና ለመላእክቱ ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ እንዲጠበቁ አሳልፎ ከሰጠ መላእክቱን አብሮ የነበሩትን ክብሩ አጠገብ የነበሩትን ዙፋኑ አጠገብ የነበሩትን መላእክት እግዚአብሔር ካራራላቸው ለእሳት ለውድቀት ለጥፋት አሳልፎ ከሰጣቸው አንደኛ 5 ላይ ለቀደመው ዓለም ሳይራራ ሌሎች 7 ጋር ከሌሎች 7 ጋር ጽድቅን የሚያደርገው ኖኅን አድኖ በኃጢአተኛው ዓለም ላይ የጥፋትን ውሃ ካወረደ እግዚአብሔር ምድርን እስኪያጠፋ ድረስ 7ቱን ሰዎችና ከኖኅ ጋር 8ቱን ሰዎች ብቻ አድኖ ምድርን እስከማጠፋ ድረስ ከጨከነ 6 ቁጥር 6 ኃጢአትን ያደርጉ ዘንድ ላሉት ምሳሌ አድርጎ ከተማቸውን ሰዶምና ገሞራን አመድ እስኪሆኑ አቃጥቶ ገልብጦ ከፈረደባቸው እንዴት እግዚአብሔር እነዚህን በቤቱ ውስጥ በሌላ ቦታ ሆዳቸው ይላል ፊልጵስዩስ ላይ አምላካቸው ክብራቸው በነውራቸው ይላል they worship their እንትን ሆዳቸው የሚያገኙትን ነገር የሚያገኙትን ጥቅም ወርሺፕ የሚያደርጉ ማለት ነው። ሆድ ሚለው ሆድ የኔም አይደለም የሚያገኙትን ነገር እነዚህን እግዚአብሔር እንዴት ዝም ይላቸዋል ብሎ ይናገራል። ለሚደፍሩ በዚህ በቪዲዮ የምትመለከቱ ካላችሁ ለምትደፍሩ የእግዚአብሔር ቃል ይሄን ነው የሚለው ማስጠንቀቂያ ነው። እግዚአብሔር በዚህ ላይ አይራራም። እግዚአብሔር በዚህ ላይ አያልፍም። ከኃጢአት ሁሉ የማይሰረይ አለ ጌታ ሲናገር። ምን የትኛው ነው? መንፈስ ቅዱስ ላይ ክፉን ነገር የተናገረ ያ ማለት በመንፈስ ቅዱስ ላይ በመንፈስ ቅዱስ ስም ብዙ ነገር ለሚያደርጉ። ስለዚህ ምን ይላል መሰላችሁ 10 ላይ 2:10 ላይ እነዚህ ለፍርድ ቀን እንዴት እንዲጠብቅ ያውቃል ይላል። እግዚአብሔር ይጠብቃል አለ። ቀን ቀጥሮ ይጠብቃል። እነዚህ ሰዎች ሊቀጣ ይላል። ስለዚህ ስለ ኑፋቄ ትምህርት፣ ስለ ሐሰተኛ ትምህርት ኢየሱስ ክርስቶስ ካስተማረው ሌላ የሚሆን ትምህርት የምታስተምሩ በራሳችሁና በቤተሰቦቻችሁ ላይ የእግዚአብሔርን ርግማን ታመጣላችሁ። በእግዚአብሔር ቤት ብቻ አይደለም። እግዚአብሔር ቤቱን ያጠራል። ይሄ ነው እንግዲህ እስከ አሁን መጥቼ መጨረሻው ምዕራፍ ላይ ደርሻለሁ። ዋናው ሐሳቤም ወደሱ ነው። ታዲያ ይሄን ሁሉ ጉዞ ለምን አስኬድ? ግን ስለ ሐሰተኞች ነቢያትና ስለ ዋና ፖይንታቸው ለነገራችሁ ብዬ ነው። ይህንን ሕያው ተስፋ በመጀመሪያ ላይ የተወለድንበትን የእግዚአብሔርን ቃል ጠቅሶ ሲጽፍ ከዛም በኋላም ልናገኘውን ያለውን የዘላለም ተስፋ ሲናገር ያንን ሕያው ተስፋ እንዳናገኝ መንገዳችን ላይ ቆመው ሊያስቱን ስለሚሞክሩት በውጭና በውስጥ ስላሉብን ፈተናዎች ነው የሚናገረው። ምዕራፍ 3 ሐሰተኞች ነቢያትና አስተማሪዎች ከዘሩት በዚህም ዘመን ከዘሩት የእግዚአብሔር ቤት የተፈታ ሆኖ እንዲቀር ለማድረግ ማንም እንደፈለገው የሚያደርገው እንዲሆን ለማድረግ የክርስቲያኑ ሕይወት ለከት የሌለው ጎደብ የሌለው እንደፈለገ የሚሆንበት ለማድረግ አጥሩን የሰበሩበትን አንዱን ነገር ነው ዛሬ የምነግራችሁ። ልኩን እንዳያውቅ ክርስቲያን በመጠን ኑሩ የሚለው
ጭምት ሆኖ የሚለውን ራስን በመግዛት ኑሮ የሚለውን ያንን አጥር ነቅለው ሰው ሁሉ እንደፈለገው እንዲሆን ለማድረግ የተጠቀሙበትን አንድ ነገር ነው ዛሬ ማካፍላችሁ። እሱም የመጨረሻው ዘመንን በተመለከተ የሚያስተምሩት አስተምሮ ነው። የመጨረሻው ዘመን ሁለተኛ ጴጥሮስ ከ3 እስከ 4 በመጨረሻው ዘመን ላይ ሆነው እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህን በፊቱ እነሱ ምንድነው የሚያደርጉት? የመምጣቱን ተስፋ ቃል ወዴት ነው? አባቶች ከሞቱበት ጊዜ ከጥንት ጀምሮ ይዞ ሁሉ እንዳለ ይኖራል። ጌታ ተመልሶ ይመጣል የምትሉን የቱ ነው? ስንት ዘመን አለፈ? ስንት ትውልድ ተወለደ፣ ሞተ? ስንት ዘመን ፀሐይ ትወጣለች፣ ትገባለች፣ ጨለማው ይመጣል፣ ይሄዳል፣ ይዘንባል፣ ያባራል። ምንም የተለወጠ ነገር የለም። ምንም የተለወጠ ነገር የለም እና ምንም የሚለወጥ ነገር የለም። እንደዚሁ ነው የሚቀጥለው። እንዲያውም ይላል ዘባቾች ነው የሚላቸው። ዘበት ከሚለው ቃል ነው ዘባች የሚመጣው። ዘበት ማለት ዘበት ነው ብለዋችሁ ያውቃሉ ሰዎች? ይሄማ ዘበት ነው ማለት ምን ማለት ነው? የህልም እንጀራ ነው። ላም አለኝ በሰማይ ነው። ከብት ባልዋለበት ኩበት ለቀማ ነው። ምንም የሚሆን ነገር አይደለም። ከሪያሊቲ በጣም የራቀ ነገር ነው። እስቲ ሪያሊቲ ተናገር ዛሬ እንኳን። ኢየሱስ ይመጣል ትላለ። how many years? 2000 years he didn't come። ስለዚህ አይመጣም። እዛው ቦታ ላይ ተመልሰን እናንብበው። እዛው ቦታ ላይ ምንድነው ያሉት? ምንድነው የሚለው? ቃሉን በደንብ አስተውለን ስናነበው ሁለተኛ ጴጥሮስ 3 ከ3 እስከ 4 የመጀመሪያው ቃል በመጨረሻው ዘመን እንደ ራሳቸው ምኞት የሚመላለሱ። እንዴ ኢየሱስ አይመጣም ፍርድ የለም ከተባለ ምን ለከታለ? ምን ማቆሚያ አለ? ያንን ሕያው ተስፋ ከውስጣችን ሊወስዱ የተስፋውን ቃል ሊያጨልሙ የሚነሱ ናቸው። አይኖቻችን ወደ ሰማይ ከማድረግ ይልቅ ወደ ምድር እንድናደርግ፣ ከዘላለሙ ይልቅ የጊዜውን ብቻ እንድናስብ፣ ስለ ጌታ ሳይሆን ስለ ራሳችን እንድንኖር ሊያደርጉን የተነሱ ናቸው። ምንም አልተለወጠ፣ ወደፊት ምንም አይለወጥ። እግዚአብሔር እኮ ምድርን ፈጥሮ ትቷት ሄዷል። የታለ በዘመናት ውስጥ እግዚአብሔር? ለራሳቸው ምኞት ሲሉ እንዲያውም 5 ላይ ምን ይላል? ወደው አያስተውሉም ይላል። ወደው ነው የማያስተውሉ። ወደው አለማስተዋል ኢንቴንሽናሊ አንዳንድ ሰው በመንገድ ላይ ስትሄዱ አይቷችሁ እንዳላየ አልፏችሁ ያውቃል? አንዳንዴ እኛም አድርገናል። አይቷችኋል እኮ። እነዚህ ሰዎች እኮ ያውቁታል እኮ ቃሉ። ነገር ግን እንደማያውቁ ወደው ወስነው ሐሰትን ያስተምራሉ።
ጌታ ኢየሱስ ግን ይመጣል። እሷን የማይፈልጓት ከተጠያቂነት ለማምለጥ እንደፈለገ ለመሆን ባለቤት የሌላነች ምድር የእግዚአብሔር ቤት ባለቤት የሌላት ናት ለማለት ማን አለብኝ ለማለት ያመቻቸዋል። ሆን ብለው የክርስቶስን መምጣት አያስተምሩም። ሆን ብለው ጌታ እንደሚመጣ ለሁሉ እንደ ሥራው እንደሚከፍል አያስተምሩም። ወንጌላችን ለዘላለም ሆኖ ሳለ ለዛሬ አደረጉብን። በኖህ ዘመን የሆነው ይሄ ነው ይላል ምሳሌ ሲሰጥ ዘፍጥረት 6:11 ላይ ምድር በእግዚአብሔር ፊት ተበላሸች ይላል። ምድር ግፍም ተሞላች። ለምን? እግዚአብሔር ከፒክቸር ውስጥ ወጣ። እግዚአብሔር አይፈርድም። እግዚአብሔር አይም እግዚአብሔር አይመጣም ሊቀጣ፣ ሊፈርድ፣ ሊጠይቅ አይመጣም። ስለዚህ ሁሉ ሰው እንደፈለገ ስለሚመላለስ ምድር ተበላሸች። ስለዚህ እግዚአብሔር ተነሳ። ይመጣል፣ ጌታ ይመጣል። እግዚአብሔር ተነሳ። ኖህን እንዲህ አለው፣ ምድርን በውኃ ላጠፋት ነውና መርከብን ስራ ብሎ ተናገረው። ከእንስሳትም ሁለቱም ነገር ግን ከሰዎች ሁለት አላለም። እሺ ብሎ የገባ ምክንያቱም ለእንስሳት ቢሰብክ አይገቡ፣ ይዞ ነው ማስገባት ያለበት። አይደለም እንዴ? ሁለቱን እየጎተተ ነው ያስገባው። ከዛ በላይም አይችልም። ሰውየው ሽማግሌ ነው። ለሰዎች ግን ንገር ነው የተባለው። ግቡ እያለ ይሰብካል። የጥፋት ውኃ ሊመጣ ነውና ወደዚች መርከብ ግቡ። ይህ እግዚአብሔር መርከብን ስራ ብሎ የተናገረበት ጊዜ ልጆቹ ገና እንደተወለዱ ነበር። የጥፋት ውኃ ሲመጣ ልጆቹ የልጅ ልጆች ወልደዋል። ልጆች ወልደዋል። የልጅ ልጆች አሉት ማለት ነው። እና ሲገመት ከ50 እስከ 70 ዓመት። ብዙዎቹ አስተማሪዎች የሚሉት ግን 120 ነው። እኔ ባወጣውም እርግጠኛ ለመሆን አቃተኝ። አትሊስት 50 70 የሚለው ትንሽ ሴፍ ነው። እና ለ70 ዓመት ይሰብክ ነበር ጥፋት ሊመጣ ነው ብሎ። ኖህ ግን ተዘበተበት። ዘበት ነው አሉት። እውነት አይደለም አሉት። የሚሆን ነገር አይደለም አሉት። ተረት ነው አሉት። ለሕፃናት እንደሚነገር ተረት ቆጠሩ። የውሃ ጥፋት ይመጣል ስትል ስንት ዓመት? 10 ዓመት አለፈ። 20 ዓመት አለፈ። አንተም እኮ ሸመገልክ። አሁን እንጨት ይዘህ ነው የምትሄደው። ይህን ሁሉ ዘመን ሰበክ፣ ምንም የተለወጠ ነገር የለም። ደግሞ በጠራራ ፀሐይ በደረቅ መሬት ላይ መርከብ ትሰራለህ? የት አለ ውሃው? ምን ላይ ሊንሳፈፍ ነው? ማቴዎስ 24:38 በዚያች ወራት ከጥፋት ውኃ በፊት ጥፋት ውኃ ሊሆን ሲል እየመጣ እያለ ከዛች በፊት
ኖህ ወደ መርከቡ ሲገባ እነሱ ሲበሉ ሲጠጡ ሲገቡ ሲያጋቡ ሲጨፍሩ ማለት አሁን እንዳለው ሲያደርጉ ነበር። በቃ ምንም እንደፈለጋቸው ሲሆኑ ነበር ነው ፖይንቱ። እስከዛች ጊዜ ድረስ ነው የሚለው። እስከዛች ጊዜ ድረስ እስከዛች ቀን ድረስ 7:1 እግዚአብሔር ኖህን አለው። ምን አለው? አንተ ቤተሰቦችን ይዘህ ወደ መርከቡ ግባ አለው። ግባ፣ ወደ መርከቡ ግባ፣ ወደ መርከቡ ግባ። ሁለተኛ ጴጥሮስ 2:5 ላይ ስለ ኖህ ሲናገር ጽድቅን ይሰብክላቸው ነበረ። ጽድቅን ሰባኪው እሱን ገባ። የለም አሁንማ ተመቸ። ከሳሽ የለም፣ ወቃሽ የለም። ከዛ በኋላ 7:16 ላይ እግዚአብሔር ኖህን ከገባ በኋላ በሩን ዘጋበት ይላል። ማን ነው የዘጋው? እግዚአብሔር ራሱ። ከገባ በኋላ እግዚአብሔር ከውጭ ዘጋው። ኖህ እንዳይከፍት። ምናልባት እህት፣ ወንድም፣ ያጎት ልጅ፣ አክስት ልጅ በጣም ዘመድ እንዴት ይሄ ቀራ እንዴ! በጣም ጥሩ ሰው ነው። ባህሪው በጣም ቆንጆ ነው። ሰው ላይ አይደርስ እንዴ! በጣም በባህሪው በሞራል እኮ በጣም ሞራል አይደለም ወገኔ፣ ኢየሱስን መቀበልና መግባት ነው። ተዘጋ፣ በሩ ተዘጋ። 7:12 ላይ ዝናቡ 40 ቀንና 40 ሌሊት። የመጀመሪያው ቀን ሲዘንብ ምነው ዛሬ ዝናቡ ጠነከረ ሊሉ ይችላሉ። እንደ ዛሬው ሰዎች ደግሞ የክላይሜት ቼንጅ ነው ሊሉ ይችላሉ። የማይለት እንደ ተለውጦ ተመልሶ ይመጣል። አንድ ቀን ሆነ፣ 2 ቀን ሆነ። ሸለቆቹ ሞሉ። መጀመሪያ ወንዞቹ ሞሉ። ተራራው ትንሽ ቆይቶ ሲሸፈን እንስሳ ቅጠሉ ምኑ አልቀረም። 7:22 ላይ በየብስ የነበረው ይላል በአፍንጫው የሕይወት ነፍስ እስትንፋስ ያለው ሁሉ ሞተ። ጩኸቱ፣ ፉጨቱ፣ ዘፈኑ፣ ለቅሶ ጸጥ አለ። የተኮራበት ሀብት፣ የተኮራበት እውቀት፣ የተኮራበት ውበት፣ የተኮራበት ጉልበት ጠፋ። ይጠፋል። ድሃ የለም፣ ሀብታም የለም፣ ባሪያ የለም፣ ጨዋ የለም፣ አይሁድ የለም፣ አሕዛብ የለም፣ ሃይማኖተኛ የለም፣ አረመኔ የለም። ወደ መርከቡ ያልገባ እስትንፋስ ያለበት ነፍስ ሁሉ ሞተ ይላል። ውሃውም 150 ቀን አሸነፈ ይላል። 150 ቀን ምድሩን ሸፍኖ ነበር። ዛሬም እንደዚሁ ነው። ኖህ ቤተሰቦቹን ይዞ ወደ መርከቡ እንደገባ በጌታ በኢየሱስ ክርስቶስ እመን፣ አንተም ቤተሰቦችም ዳኑ፣ አምልጦ ብለን እንናገራለን፣ እንመሰክራለን። ምንም እንደው ኃይለኛ ባይሆንም ስብከታችን፣ ምንም እንኳን ንግግራችን እንደነ ሐዋርያው ጳውሎስ እንደነ ጴጥሮስ ባይሆንም ሰው ሁሉ እንዲድን እንናገራለን። ግን ጩኸታችን የሚሰማ የለም። ብዙዎች ያሾፋሉ፣ ይዘብታሉ።
ዛሬ የምህረት በር አልተዘጋም፣ ክፍት ነው። ዛሬ ዓመተ ምህረት ነው። ቀነ ምህረት ነው። ሳምንተ ምህረት ነው። ወረ ምህረት ነው። አንድ ቀን ግን ምህረት አይኖርም። አንድ ቀን ስንነሳ ምህረት የለችም። ያን ጊዜ ማምለጫ የለም። አሁን አምልጡ እንላለን፣ ያ ቀን ሳይመጣ። አሁን ትረፉ እንላለን፣ ወደ መርከቡ ግቡ እንላለን፣ የሚሰማን ካለ። አንድ ጊዜ ጌቺ አንድ ተረት ነገረኝ እና በጣም አስቁኝ። ብዙ ቦታ እናገረዋለሁ። ጌቾ ዛሬ አላየው ግዝዬ አለኝ ወይ አልኩት። የሀገሬ ሰው ብሞት ብሎ እድር ይገባል፣ ነገር ግን ንስሐ አይገባም አለ። ቲንክ አባውት ኢት። አስቡት እስቲ። ሰውየው ከሞተ በኋላ የሚቀበርበትን ቦታ፣ የሚቀበርበትን ሳጥን ለቅሶው እንዲደምቅለት ወየቡት እድር ይገባል፣ ንስሐ ግን አይገባም። ለሞተ ገላው እድር ይገባል፣ ንስሐ ግን አይገባም። ወደ መርከቡ መግባት አሁን ነው። ሌላ ምርጫ ምንም የለም። ምንም ብናረግ፣ ምንም አይነት ሃይማኖታዊ ልምምድ አያድንም። እንደ እኛም ጋር እኮ አለ አንዳንድ ጊዜ በቃ ልምምዳችን መንፈሳዊ የምናደርገው ቤተክርስቲያን ውስጥ የምናደርገው አክቲቪቲ እሱን ሁሉ ያደርግ ነበር ይሁዳ። እሱን ሁሉ ያደርግ ነበር፣ ነገር ግን አልዳነም። ወደ መርከቡ መግባት ነው። አንድ መንገድ ነው ያለው፣ እሱም ለተቀበሉት ሁሉ በስሙ ለሚያምኑት እነሱ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው። በቃ እነሱ ከስጋ ወይም ከወንድ ፈቃድ አልተወለዱም፣ ከእግዚአብሔር ነው እንጂ ከመንፈስ ነው እንጂ የተባለለት ያ ክሊር የሆነ ነገር ነው የተነገረው። እንድንበት ዘንድ የተሰጠን ስም አንዳች የለም ከሰማይ በታች፣ ከሰማይ በላይ ቢባል እንኳን እኛ በሰማይ በታች ስላለን ስለ በታች ነው የተናገረው። የለም፣ የኢየሱስ ክርስቶስ ስም ነው። የጌታን ስም የሚጠራ ነው የሚድነው። ስለዚህ መጨረሻው ደርሷል እንላለን ለሚሰሙን። ጌታ ይመጣል። ዘበታ አይደለም፣ ተረታ አይደለም። ጌታ ኢየሱስ ክርስቶስ ራሱ የነገረን እውነት ነው። ዮሐንስ 14 ከ2-3 በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኋችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ። እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ አለ። ሁለተኛ ጌታ ይመጣል። ማርቆስ 13:31 ሰማይና ምድር ያልፋሉ፣ ይሄ ቃሌ ግን አያልፍም ብሎ የተናገረው ስለ ምጽአቱ የተናገረው ነው። ሂዱና አንብቡት። 13 በጠቅላላ የሚናገረው ስለ ዳግም ምጽአቱ ነው። ማርቆስ 13 መጨረሻው ላይ የዘጋው ሰማይና ምድር ያልፋሉ፣ ይሄ ቃሌ ግን አያልፍም ማለት። የቤተ ክርስቲያን ዘመን ነው፣ የምህረት ዘመን ነው። ነገር ግን የጌታ ቀን የምትባል ትመጣለች። የጌታ ቀን የሚለው ከብሉይ ጀምሮ እስከ አዲስ ኪዳን ከ28 ጊዜ በላይ ተናግሯል። የጌታ ቀን፣ የጌታ ቀን እያለ ብዙ ተናግሯል። የነገስታት ቀን አይደለም፣ የቤተ ክርስቲያን ቀን አይደለም፣ የሰዎች ቀን አይደለም፣ የጌታ ቀን። አንድ ሰው ቀኔ የሚለው ያበቃበታል። የሰው ቀን ታበቃለች። ምንም ማንም ምንም የማያደርግባት ቀን ትሆናለች። ያቺ ቀን የጌታ ቀን ብቻ ነች፣ የማንም አይደለች። የጌታ ፋንታ ነች ያቺ የመጨረሻ ቀን። ሶስት 8 ላይ እዚሁ ምዕራፍ ላይ ነው ያለሁት።
እናንተ ደግሞ ወዳጆች ሆይ በጌታ ዘንድ አንድ ቀን 1000 ዓመት 1000 ዓመት እንደ አንድ ቀን እንደሆነ ይህንን አንድ ነገር አስቡ አለ። ምንድነው የሚሉት እነዚህ ሐሰተኛ አስተማሪዎች? እመጣለሁ ብሎ ነበረ፣ በቅርቡ እመጣለሁ ብሎ ነበርና ቀኖቹ ረዘሙና መቼ ነው የሚመጣው ብሎ ሲናገሩ በጌታ ቀን በጌታ ዘንድ አንድ ቀን እንደ 1000 ዓመት ነው፣ ቀን አይደለም ዓመት ነው። 1000 ዓመት ደግሞ እንደ አንድ ቀን ነው አላቸው። እኛ ቀንን የምንቆጥረው እንዴት ነው ወገኖቼ? ጨልሞ ሲነጋ 1 2 እያልን ነው የምንቆጥረው። እሱ እንዴት ነው የሚቆጥረው ጌታ? በእሱ ዘንድ ይጨልማል ወይ? ይነጋል፣ ይመሻል። እሱ ብርሃን ነው፣ በብርሃኑ ይኖራል። የእሱ ቀን ምን ያህል ይረዝማል? ስለዚህ የሚናገረው ይሄ የቁጥር ጉዳይ ሳይሆን ምሳሌ ለመስጠት ነው። እኛ በእኛ አንድ ቃል አለ፣ በእኛ መመዘኛ የሚለውን ሌላ ነበረ፣ ግን ይሄ ልበለው። በእኛ ቁጥር በእኛ መመዘኛ አይደለም የእሱ ቀናት። እንዲያውም መዝሙር 94 ላይ 1000 ዓመት በፊት እንዳለፈች እንደ ትላንት ቀን ይችላል። 1000 ዓመት just pass away በሱ ፊት እንደ ሌሊት ንጋት ናት። ሰው ተኝቶ ሲነጋ አንድ ቀን ጨመረ እንደሚለው እንዲሁ 1000 ዓመት ያልፋል ብሎ ተናገረ። በሱ ዘንድ ዛሬ መቼ ትሆን? በሱ ዘንድ ነገ መቼ ትሆን? አንድ ቀን የሚለው ምን ያህል ይሆን? ማቴዎስ 24:36 ማቴዎስ 13:32 ስለ እነዚህ ቀናት ይናገራል። ሲናገር ይህን ሰዓት ይህን ቀን ከሰማይ አምላክ የሰማይ መላእክት ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም፣ ከአብ በቀር የሚያውቅ የለም ብሎ ተናገረ። የጌታን መምጣት እንናገራለን እንጂ መቼ እንደሚመጣ አናውቅም። የጌታ መምጫ ቀኑን የሚያውቅ የለም። የሚገርመው ከብዙ ዓመታት በፊት ጌታ በዚህ ጊዜ ነው የሚመጣው የሚሉ ሰዎች ተነስተው ነበር። ማቴዎስ 24:15 ላይ ያለው እንግዲህ በነቢዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ሲታይ አንባቢ ያስተውል የሚለውን ይወስዱና ወደ ዳንኤል 8:14 ሄደው እስከ 2300 ማታና ጠዋት ድረስ ነው፣ ከዚያ በኋላ መቅደሱ ይነጻል የሚለውን ወስደው 2300 ይሄ ዳንኤል የተናገረው በ456 ዓመተ ዓለም ስለሆነ 2300 ዓመትን ደምረው ኢየሱስ ክርስቶስ የሚመጣው በ1844 ነው አሉ። በ1844 ዓመተ ምህረት 1844 መጣ፣ ኢየሱስ አልመጣም። ሁለተኛ ጊዜ በቅርቡ የሆነ ነው የምነግራችሁ። የሬዲዮ ኢቫንጀሊስት የሆኑት የፋሚሊ ሬዲዮ የሚባለውን የምታስታውሱ ስንቶች ናችሁ? ፋሚሊ ሬዲዮ ለኢትዮጵያ እናስታውሰዋለን። ደርሳችኋል? የስ ደርሳችኋል። አዎ የስ። እና እነዚህ ፋሚሊ ሬዲዮ የመሰረቱት ሄራልድ ካምፒንግ የሚባሉ ሰው ዋና ቢሮአቸው አለሚዳ ነበረ። የሬዲዮ ጣቢያው ደግሞ ሳን ሎሬንዞ ነበር። እዚሁ አካባቢ የሆነ ታሪክ ነው የምነግራችሁ ማለት ነው። እና እኛ ብዙዎቻችን በ19 መጨረሻዎቹ በ1990 አካባቢ የመጣን ከዛ በኋላ የመጣን ሰዎች እንደገናም በ2000 የመጀመሪያዎቹ ዓመታት የነበርን ሰዎች ብዙ በሳቸው ሬዲዮ ተጠቅመናል። ያው እንደ ዘንድሮ ቲቪ ብዙ አልነበረም፣ የቲቪ ፕሮግራም ብዙ አልነበረም፣ ዩቱብ አልነበረም ማለት ነው። እና እንሰማ ነበረ በመኪናዎቻችን ውስጥ የእሳቸውን መልእክት እንሰማ እንታነጽበት ነበር። ነገር ግን አንድ ጊዜ ኢየሱስ ክርስቶስ የሚመጣው በሜይ 21 2011 ነው ብለው ተነሱ እሳቸው ራሳቸው። እንዲያውም በ150 የራስ ሎካል ሬዲዮስ
እንትን ሬዲዮ ጣቢያዎች ብዙ ተሰራጨ። ኢየሱስ ክርስቶስ የሚመጣው መቼ ነው? በሜይ 21 2011 በዛች ቀን ከተፍ ይላል አሉ። አንድ ስል ልክ ላይ ነበር ለረዲት ይሄ በዚህ በቤሪያ ያየነው ነው። ብዙ ቦታ እንደዚህ ለጥፈው ነበር ጀጅመንት ዴይ እስካሚንግ እና ቀኑ መቼ ነው? ሜይ 21 2011 ፋሚሊ ሬዲዮ እና እንደዚህ ተለጥፈው በመኪናቸው ላይ በብዙ መኪና አላቸው የሚኒስትሩ በዛ ላይ አድርገው በቃ ኢየሱስ ክርስቶስ በሜይ 11 ይመጣል ብሎ ሰበኩ ማለት ነው። አንዳንዶች ስራቸውን ተው። ምክንያቱም እንዴ ሜይ 11 መሄድ ከሆነ ምንድነው የሚያሰራኝ ብሎ ጡረታ ሳይወጣ ከስራው ተሰናበተ ማለት ነው። ሌሎቹ ቤታቸውን ንብረታቸውን ሸጡ። ይሄ እውነተኛ ታሪክ ነው የምነግራችሁ። አንዳንዶች ራሳቸውን አጠፉ። አንዲት ሴት እዚሁ አካባቢ ነች። ታላቁ መከራ ነው የሚሆነው አይደለም ከኢየሱስ ክርስቶስ መምጣት በኋላ ትንሽ በኋላ ላይ ይናገራል። ስለሆነ ከዛ ልጆቿ እንዲያመልጡ ብላ ራሷና ልጆቿን 2 ሴት ልጆቿን ልታጠፋ ሞክራ ነበር። ብዙዎቹ ደግሞ ያው ንብረታቸውን ሀብታቸውን ከሸጡ በኋላ ስላልሆነ ራሳቸውን ያጠፉም አሉ። በዛ ቀን ግን ፋሚሊ ሬዲዮ አለሚዳ ኦፊሳቸው ምን የሚል ተለጥፎ ነበር ግራቸው ላይ እዛ ለማየት ለሚመጡት ሰዎች የለጠፉት ሶሪ ዊ ሚስ ዩ የሚል ነው። ሄደናል ማለታቸው ነው። ሜይ 21 2011 መጣ። ኢየሱስ ግን አልመጣም። ከዛ ሄራልድ ካምፔን ምን አሉ? አይ ተሳስቼ ነው ቀኗ ላይ ትንሽ ስህተት አለች አሉና ኦክቶበር 21 ነው የሚመጣው በዛው አመት ኦክቶበር 21 መጣ። ኢየሱስ አልመጣም። ከዚህ በኋላ እሳቸው እግዚአብሔር ይባርካቸው በህዝብ ሁሉ ፊት ንስሐ ገብተው ተመለሱ። እግዚአብሔር ይመስገን። ማቴዎስ 13:32 ላይ ስለዚህች ቀን ወይም ስለዚህ ሰዓት ከሰማይ መላእክት ቢሆን ልጅ ቢሆን ከአባት በቀር የሚያውቅ የለም እንዳለው እንደዛው ነው። እንግዲህ ከእግዚአብሔር ቃል ብዙ ቃል አነብላችኋለሁ ራሱ ቃሉ ይናገራልና። አንደኛ ተሰሎንቄ 4:16-17 ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከእሱ ጋር ደግሞ በደመና እንነጠቃለን። እንዲሁ ሁልጊዜ ከጌታ ጋር እንሆናለን። ማቴዎስ 24:40-42 በዚያን ጊዜ 2 ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል። 2 ሴቶች በወፍጮ ይፈጫሉ፣ አንዲት ትወሰዳለች፣ አንዲቱም ትቀራለች። ጌታችን በምጽአት እንደሚመጣ አታውቁምና እንግዲህ ንቁ። አንደኛ ቆሮንቶስ 15:51-54 አንድ ምስጢር ነግራችኋለሁ፣ ሁላችን አናንቀላፋም። ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋልና ሙታን የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰው ሊለብስ፣ ይህ የሚሞተው የማይሞተው ሊለብስ። ዳሩ ግን የሚበሰብሰው የማይበሰብሰው ሊለብስ፣ ይህን የሚሞተው የማይሞተው ሊለብስ። በዚያን ጊዜ ሞት ድል በመንሳት ተዋጠ ተብሎ የተጻፈው ይፈጸማል ይላል። ኢየሱስ ይመጣል። እንነጠቃለን። አሜን። እንነጠቃለን። ከዛ በፊት እንኳን ወደ ጌታ ብንሄድ ብንሞት አስቀድመው የሚነሱት ሙታን ናቸው ብሎ ነው የሚናገረው። ይነጠቃሉ። እነሱ ከኛ ቀድመው ነው እንዲያውም ጌታን ባየር የሚገናኙ። በመጽሐፍ ቅዱስ ዘመናት አሉ። ወደፊት እግዚአብሔር ሲፈቅድ በሰፊው እንነጋገራለን። ነገር ግን 6 ዘመናት አሉ። አንደኛው ከአዳም እስከ ሙሴ ያለው ነው፣ ሕግ ባልተሰጠበት ዘመን የፓትርያርክ ዘመን የሚባለው ነው። ከዛ በኋላ ደግሞ የሙሴ ከተሰጠበት ኢየሱስ ክርስቶስ በመስቀል ላይ እስከ ሞተበት ጊዜ ድረስ ያለው የሕግ ዘመን ነው።
ከመስቀል ሞቱ እስከ ክርስቲያን ቤተክርስቲያን መነጠቅ ድረስ ያለው የቤተክርስቲያን ዘመን ነው የሚባለው። ከቤተክርስቲያን መነጠቅ በኋላ የአርማጌዶን ጦርነት ሰይጣንና ሰራዊቱ ኢየሱስ ክርስቶስን ሊወጉ በሚወጡበት እስከዛ ቀን ድረስ የመከራ ዘመን ነው ይላል ሐዋርያው ጴጥሮስ። ትንሽ ዝቅ ብሎ እነዚህ ሰዎች ይሄን አያውቁም፣ የመከራ ዘመን ይመጣል ብሎ ነው የሚናገረው። የመከራ ዘመን አለ። ከዛ በኋላ ከአርማጌዶን ጦርነት በኋላ አውሬው ከተያዘ በኋላ ሰይጣንና መላእክቱ ከተያዙ በኋላ ከዛ በኋላ ለ1000 ዘመን ይላል መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ ከቅዱሳን ጋር መጥቶ በምድር ላይ ይነግሳል ብሎ ይናገራል። ያ 1000 ዘመን ካለቀ በኋላ የነጩ ዙፋን ፍርድ ይሆናል። በዚያን ጊዜ ሁሉ ለሰራው መልስ ይሰጣል። ሰይጣንና መላእክቱ ደግሞ በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ለዘላለም ወደ ገሃነም ይጣላል ብሎ ይናገራል። ከዛ በኋላ እቺ ምድር ትጠፋና አዲስ ሰማይና አዲስ ምድር እግዚአብሔር ይፈጥራል። በዛ ውስጥ ቅዱሳን ለዘላለም ይኖራሉ። ነገር ግን በዚህ መካከል አንድ ቦታ ላይ ብዙ ጊዜ የሚከራከሩበት ለብዙ ጊዜ ያልተመለሰ ብዙ መጽሐፍ ቅዱስ አዋቂዎችን የሚያከራክር ይሄ ጋፕ ቲዮሪ የሚባል ነገር አለ። ምንድነው? በመጽሐፍ ቅዱስ ላይ ሰይጣን እንደተጣለ ይናገራል በብዙ ቦታ። ነገር ግን መቼ እንደተጣለ አናቅም። ግን በዛ በኤደን ገነት ሾአፕ አድርጓል። ታስታውሳላችሁ አይደል? ታዲያ መቼ ነው የተጣለው? እና እሱን ሲያስቡ ዘፍጥረት ምዕራፍ 1 ከ1 እስከ 2 ባለው ውስጥ ጋፕ አለ። ሰይጣንና መላእክቱ የተጣሉት በዛ መካከል ነው። ስለዚህ ዘመን አለ ይላሉ። እኔ አላውቅም እሱ ግን ብዙ ሰዎች ይከራከሩበታል። እርግጠኛ ያልሆነውን ነገር ያልተጻፈውን መከራከር አንችልም። እና አሁን ወደ ፖይንቴ ልመለስ፣ ጨርሳለሁ። የታላቁ የመከራ ዘመን እንድናስብ ፈልጌ ነው። ለምን እነዚህ ሰዎች ከኃላፊነት ለመወጣት እግዚአብሔር ጌታ ኢየሱስ ክርስቶስ አይመጣም፣ አይቀጣም፣ አይፈርድም ለማለት ነው። ከምኞቶቻቸው ሊጠግቡ ኢየሱስ ክርስቶስን መምጣት የሚክዱትና የሚያስክዱት። ነገር ግን ኢየሱስ ክርስቶስ ይመጣል። ኢየሱስ ክርስቶስ ሲመጣ ቤተክርስቲያን ስትነጠቅ ከዛ በኋላ ታላቁ መከራ አለ። እነዚህ አንዱ ሲነጠቅ አንዱ የቀረው፣ ያቺ ወፍጮ ትፈጭ የነበረችው አንደኛዋ የቀረችው፣ በእርሻ የነበረው አንደኛው የቀረው፣ እነሱ የሚቀበሉት መከራ አለ ካልተነጠቁ። ማቴዎስ 24 እና 13 ይሄን በደንብ ይናገራል። በሰፊው ነው ጌታ ኢየሱስ ክርስቶስ ያስረዳው። ማንም ሕፃን አንብቦ ሊረዳው ይችላል። ኢግኖር ካላደረገ ኢንቴንሽናል ኢግኖራንስ እንደነበራቸው እነዚህ ሰዎች ኢንቴንሽናል አቮይድ ካላደረግነው በስተቀር ክሊርሊ የተጻፈ ነገር ነው እና ስለ ታላቁ መከራ 24 ላይ ሲናገር እንዲህ ይላል። ማቴዎስ 24 19 ነው። በዚያች ወራት ለእርጉዞች ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል አለ ጌታ የተናገረው። ከመነጠቅ በኋላ የሚሆነውን ነው የሚናገረው። ስለ አርማጌዶን ትንሽ ልናገር፣ ምክንያቱም በመጨረሻው ፍርድ ላይም ስለሚያነሳ ብዬ ነው ቶሎ ልለፈው። እሱን የምታገኙ ራእይ ቃሉን ራሱ የምታገኙ ቦታ ነው። አርማጌዶን 16 ራእይ 16 ነው እና በዛ የሚደረግ ጦርነትን ነው የሚናገረው። መቼ እንደተደረገ የሚናገረው ደግሞ ራእይ 19 ነው። ከ19 እስከ 21 ይናገራል። 20 ምዕራፍ 20 ውስጥ ይገባል እና 19 እንደዚህ ይላል። በፈረሱ የተቀመጠው ጭፍራዎቹም ይዋጉ ዘንድ አውሬውና በምድር ነገስታት ጭፍሮቻቸውም ተከማቹ ይላል ለጦርነት። 19 ላይ አውሬውም ተያዘ ይላል። ቅድም ያልኳችሁ ነው። ከአርማጌዶን ጦርነት በኋላ ከሺህ ዓመት ከመጀመሩ በፊት ክፉ አውሬው ይያዛል። ከጦርነቱ በኋላ ማለት ነው ተያዘ። በእርሱም በፊት ታምራት
በእርሱም ፊት ታምራትን እያደረገ የአውሬውን ምልክት የተቀበሉትን ታምራት እያደረገ የሚገርም ነው። ብዙ በዚህ ነገር ብዙ መነጋገር እንችላለን። እግዚአብሔር ጊዜና አስተማሪዎች ይስጠን። በማዕከላችን አሉ እያጠኑ ያስተምሩ። ታምራት እያደረገ ነው። የሚገርማቸው አውሬው እኮ ምልክትን የተቀበሉ ምልክት እያደረገ የተቀበሉ ለምስሉ የሰገዱ የሳቱ ያሳተ ሐሰተኛው ነቢይ ከእሱ ጋር ተያዘ ይላል። ሐሰተኛውም ነቢይ ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ ይላል። ከዛ በኋላ ስለ ሺህ ዓመት ሲናገር ራእይ 20 ላይ ነው የምታገኙት። ሄዳችሁ አንብቡት። ወደፊት እንዳልኩት ሌሎችም ወይም እኔ ድል ካገኘው እንማረዋለን በደንብ ገባ ብለን 2 እስከ 3 የቀደመው እባብ ዘንዶ እርሱም ዲያብሎስና ሰይጣን የተባለው ያዘው 1000 ዓመትም አሰረው ይላል። በ1000 ዓመት ቅዱሳን ጌታ ኢየሱስ ከቅዱሳን ጋር በምድር ላይ በነገሰ ጊዜ አሰረው ነው የሚለው። ጣለው አይልም። ገና እሳቱ አልተጣለም። 1000 ዓመት አሰረው፣ ወደ ጥልቁም ጣለው። በህዝቡ ወደፊት ወደ ጥልቁም ስለ ወደ መታሰሩ ነው፣ ወደ እሳት አልገባም ገና 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማተም አደረገበት። ከዚያ በኋላ ጥቂት ጊዜ ይፈታ ዘንድ ይገባዋል ይላል። ከ1000 ዓመት በኋላ ከዛ በኋላ ስለ ነጭ ዙፋን የሚናገረው ራእይ 20 ከ11 እስከ 12 ታላቅና ነጭ ዙፋን በእርሱ ላይ የተቀመጠውን አየው። ምድርም ሰማይን ከፊቱ ሸሹ፣ ስፍራውም አልተገኘላቸው። ሙታንም ታናናሾችም ታላላቆችም በዙፋኑ ፊት ቆመው አየው። መጽሐፍቱም ተከፈቱ። ሌላ መጽሐፍትም ተከፈተ፣ እሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። 20:15 ላይ በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ ይላል። 21:1 ላይ አዲስ ሰማይና አዲስ ምድርን አየው፣ ፊተኛው ሰማይና ፊተኛው ምድር አልፏል፣ ባህር ወደፊት የለም ይላል። ባህርም የለም። እንግዲህ ይሄን ሁሉ የተናገሩ ለምንድን ነው? ጌታ ኢየሱስ ክርስቶስ ይመጣል፣ ፍርድም አለ። እንግዲህ በዘንድሮ ስብከት የማይሰማ ነገር ልናገር። ፍርድ አለ። ለእያንዳንዳችን ስለተናገርነውና ስላደረግነው መልስ እንሰጣለን። ጌታ ኢየሱስ ነው ይሄን የተናገረው። ሁለተኛ ጴጥሮስ 3:7 ላይ አሁን ያለው ሰማይና ምድር ግን እግዚአብሔር የሚያመልኩ ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያን ቀን ለእሳት ተቀጥረዋል ይላል። ራእይ 1:7 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለሱ ዋይ ዋይ ይላሉ። 24:30 ላይ ማቴዎስ የሰማይ ኃይላት ይናወጣሉ፣ በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል፣ በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በክብር በብዙ ክብር በሰማይ በደመና ይመጣል። ጴጥሮስ የሚናገረው 3:11 ወደ መልእክታችን ስንመለስ ይህ ሁሉ እንዲሆን የሚቀጥል ከሆነ የእግዚአብሔር ቀን መምጣት ያወቃችሁ እያስቸኮላችሁ በቅዱስ ኑሮ የእግዚአብሔርን በመምሰል እንደምን ልትኖር ይገባችኋል ይላል። ኢየሱስ ይመጣል። ስለዚህ ጌታ መምጣቱ የጌታ ቀን ቅርብ ከሆነ የጌታን መምጣት አስቸኩሉ። ጌታን አስቸኩሉ። እንዴት ነው የምናስቸኩለው? አንድ ጊዜ አንድ ከተማ ሚዜ ነበርኩ። ሚዜ ሆኜ ሄድኩኝና ከዛ ደግሞ አንደኛ ሚዜ ነው ያደረጉ እና እዚሁ አሜሪካን ሀገር ነው። ጠዋት ተነስተን ለሊት ነው የተነሳ ነው 4 o'clock ተነስተን ልብሳችን ለብሰን በ6 o'clock ጸልየን ምን ብለን ከዛም በኋላ ወደ ሙሽሪት ቤት ሄደን እዛ ስንደርስ ውጭ ቆዩ ተባለ። ለምን? ሙሽሪት ገና ጸጉሯን አልተሰራችም። እንዳትሄዱ አሉ። እንደም እዛቸው 3 ሰዓት 4 ሰዓት እዛ ቆየ። በዛን ጊዜ ያዘኝ እኔ ይሄ ማይግሬን ሄዴክ የሚባለውን የተለማመድኩት ያኔ ነው።
ራሴን በጣም ታሙ። እንዴት ነው ብላችሁ አይ ማለት በብስጭት አይደለም ብስጭት አይደለም ነው። በጣም ሀት ጊዜ ነበር። መኪና ውስጥ ነበር የነበርነው። ብንወጣ ይሞቃል። በቃ 3-4 hours ሙሽሪቷ ስላልተዘጋጀች ሙሽራው ተዘጋጅቶ በር ላይ ቆሟል። አሁንም በጌታ ነገር እንደዚሁ ነው። ሙሽራው ተዘጋጅቷል። ሙሽሪት ግን አልተዘጋጀችም። ኢየሱስ ክርስቶስ ደግሞ ተናገረ። ትጉ፣ ምነግራችሁን አስተውሉ፣ ትጉ። ማቴዎስ 25:42-44 ላይ፣ ማርቆስ 13 ላይ 13 ላይ ጌታ ደግሞ የተናገረው ጌታችሁ መቼ እንደሚመጣ አታውቁምና ትጉ። ሐዋርያው ጴጥሮስ አሁንም የሚናገረው ነውርና ነቀፋ የሌለበት ሆናችሁ ከሱ ጋር በሰላም ከማን ጋር? ከጌታ ጋር በሰላም ሰላም ያርጋችሁ ጌታ። ፒስ ነው የዘንድሮ ሰላምታ ነው። ፒስ ነው ከጌታ ጋር ሰላም ነው። ሰላም ነው ወገኖች፣ ሰላም ነው ከጌታ ጋር። ከጌታ ጋር ሰላም ነን። ከጌታ ጋር ሰላም የሆነ ከሌላውም ጋር ሰላም ይሆናል። ሰላም ነን። ከእሱ ጋር ሰላም አድርጎ ያለ ይኸው 14 ላይ 3:15 ላይ የጌታችን ትዕግስት መዳናችሁ ነው ይላል። እንዲያውም የመልእክቱን ርዕስ እንዲህ ላደረገው ነበር። ጌታችን ዘግይቷል ወይስ እየታገሰ ነው? ጌታ ይታገሳል ወይስ ይዘገያል የሚለው ነበር ርዕሴ። አልመጣልኝ አለኝና ቀየርኩት። ጌታ በእውነት ዘግይቷል ወይስ እየታገሰ ነው? መዘግየት ማለት እኮ እንደ አበሻ ቀጠሮ ማለት ነው። አንዳንዶቹን እኮ የምትቀጥሩት ትናንትና ነው። ለዛሬ መቼ ነው የምትቀጥሩት? ትናንትና ነው የምትቀጥሩት። መዘግየት ማለት እኮ ሰዓት ተቀጥሮ ሰዓት ተይዞ በዛ ሰዓት ያልመጣ ማለት ነው። ጌታ ግን መጥቶ በደጅ ነው ይላል እኮ መጽሐፍ ቅዱስ ደጋግሞ ይናገራል። በደጅ ነው ይላል። ነገር ግን ቢመጣ ጉድ ይፈላል። የብዙዎቻችን በዚህ ቤት እንኳን ያለን ከኔ ጀምሮ ምንድን ነው የሚሆነው? ጌታ አሁን ቢገለጥ የሚታገሰው ለሕይወታችሁ ነው ለመዳናችሁ ነው ብሎ ይናገራል። 3:18 ነገር ግን በጌታችን በኢየሱስ ክርስቶስ በሆነው ጸጋና እውቀት እደጉ ብሎ ነው የሚዘጋው። ምን ግንኙነት አለው ከዚህ መልእክት ጋር ብዬ ባስብ መጽሐፍ ቅዱሱን እንደው ሳገላብጠው ነው የከረምኩት። ምንድን ነው አሁን ከተናገረው ስለ ሐሰተኞች አስተማሪዎች ስለ መምጣቱ ከተናገረ በኋላ እንግዲህ ብሎ መጨረሻ ላይ የመጨረሻ ስልብቱ ወገኖቼ ሆይ ብሎ የመጨረሻ ኑዛዜው በጌታ ጸጋና እውቀት እደጉ ብሎ ነው የተናገረው። ዋይ ለምን? ምንድን ነው ሬሌቫንቱ በዚህ ውስጥ ያለው? በጸጋ ማደግ። ሕግና ነቢያት በሙሴ ተሰጡ። በክርስቶስ ኢየሱስ ግን ምንድነው የተሰጠን? በጸጋ ላይ ጸጋ ተሰጠ። አንድ ጊዜ የሚሰጥ ጸጋ አይደለም። ጸጋ ያድጋል። የጸጋ ማደግ ማለት ብዙም ጊዜ these days especially I'm sorry to say that these days የጸጋ ማደግን ፑልፒት ላይ ከሚደረጉ አገልግሎቶች ጋር ነው የምናያይዘው። it has nothing to do with that። በጸጋ ማደግ ማለት ወደ ኢየሱስ መጠጋት ማለት ነው። ከሱ ጋር መጣበቅ ማለት ነው። እንደ ኢየሱስ ማሰብ፣ እንደ ኢየሱስ ማደግ ማለት ነው። ከሱ ጋር ነበር ያስታውቃል፣ ንግግሩ ያስታውቃል አልተባለም? እንደዛ ወደሱ ተጠግተን እንደሱ መናገር፣ እንደሱ ማሰብ፣ እንደሱ መራራት፣ እንደሱ ቸር መሆን። በጸጋ ነው። በጸጋ እንዴት ነው የሚታደገው ወገኖች? አጭር ነች መልሷ። የኔ መልስ ነች። ትክክል ካልሆን ለኔ ግን እሱ መልስ ነች። ትክክል ካልሆን እናንተ ደግሞ ሌላ መልስ ካገኛችሁ ጥሩ ነው ወገኖች፣ ጥሩ ነው። ዕብራውያን 4:16 እንግዲህ ምሕረት እንድንቀበል የሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወዴት እንቅረብ?
ወደ ጸጋው ዙፋን። ሌላ አማራጭ የለም። there is no shortcut። ሰው በህይወቱ እንዲያድግ ከፈለገ፣ በጸጋ ማደግ ከፈለገ፣ ከኢየሱስ ጋር መሆን ከፈለገ፣ ኢየሱስን መምሰል ከፈለገ፣ ጥሩ ዘማሪ መሆን ከፈለገ አይደለም ያለው። ጥሩ ሰባኪ መሆን ከፈለገ አይደለም ያለው። ጥሩ አገልጋይ መሆን ከፈለገ አይደለም ያለው። ከኢየሱስ ጋር መሆን ከዛ ይበልጣል። እሱን መምሰል ከዛ ይበልጣል። ከፈለገ ወደ ጸጋው ዙፋን ጾም ጸሎት ይውሰድ። ብዙ ጊዜ ይጸልይ፣ በጌታ ፊት ይንበርከክ፣ የጌታን ስም ቀንና ማታ ይጥራ፣ ከጌታ ጋር ጊዜ ይኑረው። ኳይት ታይም የሚባለው ጊዜ ነበር። እኛ በኳይት ታይም አይደለም ያደግነው፣ ይቅርታ አድርጉኝ። አሁን እዚህ ነው ኳይት ታይም። እኛ ከትምህርት ቤት ስንመጣ ደብተራችን ወርወረን ቸርች ነን። ቸርች ሄደን ተንበርከከናል ነው የሚለው። ቸርች ውስጥ ፕሮግራም እኮ የለም። እዛም ተንበርኳል፣ እዚህም ተንበርኳል። በዛን ጊዜ ተቀባብተን ነው የምንወጣው። ጾም ጸሎት ጾመ እንዳንባል ዛሬ ይታወጃል። ፕሮግራም ላይ ነው ይባላል። ከጌታ ጋር our spiritual life ችግር ላይ ነው ያለው። I'm telling you ውጫዊ ሆኗል ክርስትናችን። ከጌታ ጋር አንጣበቅ፣ ከጌታ ጋር ጊዜ እንውሰድ። መጽሐፍ ቅዱስ ይከፈት፣ ይነበብ፣ ይጠና። መጽሐፍ ቅዱስ ታቅፈን እንዳልተኛን፣ ታቅፈን እንዳልተነሳን። ዛሬ በሳምንት አንዴ መጽሐፍ ቅዱስ አይከፈትም። እግዚአብሔር ከዚህ ያውጣን። ሁለተኛው መንፈሳዊ እውቀት። ይሄ ቅድም ያልኳችሁ ጸሎት ነው። ጸሎት እንጸልያለን፣ በተለያየ በስልክ በምን እንጸልያለን። that is good let me tell you ፐርሰናል ጸሎት ነው የምለው። ለብቻህ ነው የምለው። ለብቻሽ ከጌታ ጋር ፋስቲንግ ውሰጅ። ቸርች ሲያውጅ ብቻ አይደለም፣ ጊዜ መውሰድ ለብቻችን። መንፈሳዊ እውቀት ደግሞ አንደኛ ጴጥሮስ 2:3 ላይ የሚናገረው ነው። ጌታ ቸር መሆኑ ቀምሳችሁ ከሆነ ለመዳን በእርሱ እንድታድጉ እንደተወለዱ ሕፃናት የቃሉን ወተት ተመኙ። read the Bible ወገኖች፣ እኔ ጠቅሞኛል። nothing was ከጌታ ጋር ጊዜ ከማጥፋት የበለጠ nothing was በጌታ ፊት ነው መነግራችሁ። ጾም ጸሎት፣ ቃል ማንበብ፣ ከጌታ ጋር ብቻ መሆን። ብዙውን ጊዜ በዚህ በኮቪድ ዘመን 3 ቀን ረፍት ሰጥተውኛል። እግዚአብሔር ይባርካቸው። እና እቤት ነው የምሰራው። ስራዬን ከጨረስኩ በኋላ ዛፎቹና ወፎቹ ድመቴ ነች ያሉት። ባለቤቴም ስራ ነች፣ ልጄም ትምህርት ቤት ምናምን ነው። ከጌታ ጋር እዛ ውጭ ወጥቼ ከጌታ ጋር ሰማዩን እያየው ምድሩን እያየው። ግን ብዙ አደርጋለሁ ልላችሁ አይደለም። እመኛለሁ ሞር እንዲሆን እግዚአብሔር ይህን ያደርግላችሁ። ኢየሱስ ክርስቶስ ይመጣልና ተዘጋጅተን እንጠብቀው። እግዚአብሔር አምላክ ይባርካችሁ። ተነስተን እንጸልያለን። ሃሌሉያ። ስላዝረዘምኩኝ ይቅርታ ጠይቃለሁ። ግን ኩረት እንዳላረገው ብዬ ነው። አምላኬ እግዚአብሔር ይባርካችሁ። ጌታ በጸሎት ህይወት ይባርካችሁ። ጌታ ፊት በመውደቅ ይባርካችሁ። በጾም ጸሎት በፊቱ በመውደቅ ይባርካችሁ። የጌታን ፊት በመፈለግ ይባርካችሁ። ቃሉን በማንበብ ይባርካችሁ። ወገኖች ይሄን ያብዛላችሁ። ጌታ ይሄን ያብዛላችሁ። ይሄን ያብዛልን ወገኖች። ጌታ ሆይ ለምናለን፣ ወደ ራስ አስጠጋን፣ ወደ አንተ አስጠጋን፣ ወደ አንተ ሳበን። ኢየሱስ ሳይመጣ በፊት፣ ኢየሱስ ሳይገለጥ በፊት ህይወታችን ይስተካከል። ጌታ ሆይ አንድ አባት እንዲህ አሉ፣ ኢየሱስ ክርስቶስ ነገ ዛሬ ይመጣል ቢባሉ ምን ያደርጋሉ አሉ። አሁን የማደርገውን አደርጋለሁ አሉ። እኛ አሁን የምናደርገውን ጌታ ቢመጣ የምናደርገው ነው። ይመጣል ብንባል የምናደርገው ነው። ጌታ ሆይ እርዳን። አሜን።